3 ደቂቃ ምናምን ሲቀረኝ በ45 እየነዳው ስፒድ ላይ ነበርኩኝ። የኔ ግሪን ላይት ነበር የኔ መንገዱ ማለት ነው። ከውስጥ ሜን ሮድ ላይ ነው ያለሁት። ከውስጥ መጣና አንዱ እንደዚህ ገባብኝ እና ፊት ለፊት መተዋቸው። ቲኔጀሮች ናቸው፣ 17-18 ዓመት ወጣቶች ናቸው። ያ ሀፕን አደረገ ትላንት። እነሱስ ሆስፒታል ምናምን ገቡ። እኔ ስነዳ በሁለት እጄ ነው መሪ የሚይዘው ከድሮ። እሱ ነው ሞር ያዳነኝም የጠበቀኝም ከእግዚአብሔር ቀጥሎ ማለት ነው። እና ቤልት አድርጌ የነበረ ምናምን እነሱ አፍንጫቸው ምናምን ተሰበረ፣ ደሙ ምናምን። መኪናው ሁለቱም ከጥቅም ውጭ ነው፣ የኔም የነሱ። በጣም ትልቅ አክሲደንት ነው። እንኳን እግዚአብሔር አተረፈ። ያ እግዚአብሔር ይመስገን። በቃ ያ ኢንሹራንስ አለ። ያ ኢንሹራንስ ትላንትና ሆኖ ሌላ መኪና ገዛ። ፉል ነው ኢንሹራንስ። ያኛው እንትን ተቀያሪ መኪና ነበር የነበረው እና ሰርድ ፓርት ነበር የገባውለት። ሊያቢሊቲ ማለት እኔ ብገጭ ብቻ ማለት ያው አሁን ለዛ መኪና ምንም አይከፍለኝም ኢንሹራንሱ። ፉል መግባት ያ ፉል ሌሎ የስራ መኪና ስለሆነ ፉል አልገባውለትም። ያው ለስራ የምትጠቀሚው መኪና ኖርማል መኪና ነው። እንኳን አረ በጣም አደጋው በጣም ያስፈራ ነበረ። በጣም ለምን ረፍት አትወስድም? ያ ዛሬ አልገባውም፣ ቤት ነኝ ያለሁት። አዲሱን መኪና ማስተካከል ነበረብኝ ምናምን ነገር ነው እና ሼልፍ ምናምን እግዚአብሔር ምክንያት አለው። ያ ግን እኔ ከሁሉም እኔ መትረፌ በጣም እግዚአብሔርን አመሰግንኩት። አደጋውን ስታዩ የሌለ ነው፣ በጣም የሌለ ነው። ጠፍታል ደግሞ ሰሞኑን። ከዛ በፊት ደግሞ ምን ሆነ መሰለሽ? ያ ይህን ሰሞን እስኪ ከእግዚአብሔር ጋር የሆነ ተከታታይ የሆነች ነገሮች ሀፕን እያደረጉ ነው። አይዶን ነው ወይ ለጥሩ ነው ወይ ለበጎ አይዶን ነው። ከዛን ቀን በፊት ከሐሙስ ዕለት እቤት መጥቼ ከቤት ስልኬ ወደቀና ዳሜጅ፣ ምንም ነገሩ ዳሜጅ ጠቅላላ ቶታል ማለት ነው ዳሜጅ ሆነ እና ኢሜይሌ ቢያንስ የከፈትኩት የዛሬ 20 ምናምን ዓመት ነው እና እዛ ላይ ያሉ የስራ ዶክሜንቶች ፕላኖች ምናምን አሉ እና እነሱ እንትን አሉ። አንዳንድ ስልኬ ላይ የጫንኳቸው ዲቫይሶች ነበሩ። እስከ 2 ቀን ስልክ አልነበረኝም፣ ጊዜ የለኝማ ሄጄ ለመግዛት። ከዛ በእሁድ ቅዳሜን ኦፍ ወሰድኩኝና ቅዳሜ አፕ ስቶር ሄጄ አዲስ ስልክ ገዛው። እንደገና እዛ ላይ ስልኬ ላይ የነበሩትን ዲቫይሶች ለመመለስ ያለው መከራ። ኢሜይሌ ስቲል አልተመለሰልኝም። ለምን? ያንን ኢሜይል የከፈትኩት ስደት እያለው ነበረ እና አንዳንድ ጥያቄዎቹን ልመልስላቸው አልቻልኩም። ያ ግን ተጻጻፍን ተደዋውሎ ይቻላል። ዛሬ ፓስፖርት ምናምን ላኩላቸው፣ ድራይቪንግ ላይሰንስ ፓስፖርት ምናምን ላኩላቸው። ከፍዬ አወራኋቸው ምናምን ነገር። እሺ ይሄን እነዚህን አይዴንቲፋይ ካደረግን በኋላ እንለቅልሃለን አሉ። በቃ ያ ነገር ሆኖ በዛ ስትረስ ውስጥ ነበርኩ ሲጀመር ማለት ነው። ያ ሆነ በቃ ትናንትና ደግሞ ጠዋት 3 ስራዎች ማያቸው። ያኛው ኦልሬዲ ግድግዳው ተሰርቶ መድረቅ ነበረበት እና መድረቁን ብቻ ቼክ ለማድረግ ነው የሄድኩት። መድረቁን ለቼክ ለማድረግ ሄጄ ነው ይሄ ነገር ሀፕን ያደረገው። ጠዋት ላይ ሄድኩኝ። ያው እግዚአብሔር ይመስገን። እኔ በጣም የገረመኝ ፎቶውን እልክልሻለሁ አክሲደንት። ከዛ ውስጥ ሰው ይወጣል ብዬ ኔቨር አታስቢ። በእውነት ነው የምልሽ። እግዚአብሔር በቃ በጣም እርግጠኛ እተኛለሁ። ኦፍኮርስ እንቅልፍ በጣም የምወደው ስራ ላይ ስለሚደክመኝ በደንብ ነው የምተኛው እና እስኪ እግዚአብሔር ብቻ ይመስገን። አም ፋይን። የሰሞኑን የጠፋሁት በዛ ምክንያት ተደራረበ ትንሽ፣ ግን ለበጎ ነው። የትናንትናው ደግሞ በቃ የሆነ ነገር እግዚአብሔር ሊያስተምርሽ የፈለገው ነገር ካለ ትማሪያለሽ።
ለልጆቼ እንኳን ተረፍኩላቸው ላለው ለሁላችንም እንኳን ተረፍ። ለራስ ለሁላችሁ ቴንክ ዩ ቲጂ። እንዴት ነሽ ታዲያ? ሰላም ነው? ጸልያለን። አብሽር። እሺ እሺ ቲጂ። ሁሉም አለ ሁሌ ይፈተናል። ጥሩ ሰው ሁሌ ይፈተናል፣ ግን ያ ፈተናውን ያልፋል። እግዚአብሔርን ትልቅነት ነው የሚያሳየ እዛ ጋራ። አይ ሁሌ እግዚአብሔር ይመስገን በእውነት እንደዚህ ካጠገባችን አቅፎን እንዳለ ነው ምታየው። ገባኛ ምን ማቀቡ በሱ ነን ያለ ነው። አብሶ ትላንትና ያንን እኔ ከልጅነቴ ጀምሮ አሽከረክራለሁ። አክሲደንት አጋጥሞኝ አያውቅም። ሰው ሲጋጭ ምናምን ነው እንጂ በራሴ አጋጥሞኝ አያውቅም። ሳይ በቃ ይሄ ነው እንደ አክሲደንት አልኩ። እንደዚህ ነው ማለት ነው አልኩ። በሰከንድ ነው እንደዚህ ሀፕን የሚያደርገው። መሞትም ከሆነ እንደዚህ ነው መሞት አልኩ። በእውነት በሰከንድ ማለት ነው እንደዚህ ነው በቃ ሰው ወጥቶ መንገድ ላይ የሚቀረው አልኩኝ። በጣም ነው የገረመኝ በእውነት። እግዚአብሔር ሊያስተምርህ ነው። በጣም ነው የገረመኝ በእውነት። ያው እንግዲህ ወደ ጸሎት መመለስ ነው። ያው ራሴ ገንዘብ ሳሯሩጥ ከፈጣሪ ምርቄ ነበር። ዋናው ነገር እሱ ነው የገባኝ። ገንዘብ ሳሳድር ነበር። አሁን ወደ ጸሎት ምናምን እመለሳለሁ ብዬ ፕሮግራም ይችላል። ፍራንክ እናሯሩጣለን ብለን እግዚአብሔር እኮ አይጠላም ገንዘብ። ግን ለእሱ ጊዜ አልሰጠሁማ። እሱ ሌላ ነገር ነው እንጂ ምንም ጊዜ አልሰጠሁም። በቃ ቶታሊ ቢዚ ነበርኩኝ። በቃ አረ እግዚአብሔር ይመስገን። አንድ አካልስ ቢጎል ገባሽ? የእኛ ስራ ኢንሹራንሳችን ገንዘባችን ነው። ለካምፓኒ አይደለም የምንሰራው። በካምፓኒ ብንሰራ የሆነ ነገራችን ፌል ሲያደርግ ከፍሎ ያሳክመናል ምናምን ነገር። እኛ ለቤቴ ኢንሹራንሱ እኔ ነኝ። እኔ ወጥቼ ስገባ ነው የሆነ ነገር ይዤ የሚገባው። ገባሽ? ከእግዚአብሔር ጋር። ስለዚህ በጣም ትናንት ለእኔ የማንቂያ ደውል ነው የሆነልኝ። በእውነት ትልቅ የማንቂያ ደውል ነው የሆነልኝ። በቃ እና ዛሬ እንኳን የ6 ዓመት ምናምን ልጅ አለኝ። ጠዋት ስወጣ ልጸልይልህ አለኝ። በእውነት ነው የምልሽ። እና ግንባሬ ላይ እንደዚህ ይዞ በቃ በምትወጣበት በምትገባበት እግዚአብሔር ይጠብቅ። እኔ እንደውም አክሲደንቱንም አልነገርኩትም። መኪናው በዛው ነው ያስጣልኳት እንዳይደነግጥ ቤት ሲመጣ ብዬ አልፈልገውም ብያቸው ጣሉት። በቃ በዛው ብዬ በዛው ነው የተጣለችው። እና ማዘሩ ነገረችው፣ እናቱ ነገረችው ባለቤቴ። እና ስነግረው ደነገጠ። ሌላ መኪና ሲያ ይሄ መኪና አሪፍ ነው ምናምን አለ። ኦኬ ምናምን አልኩ። ጠዋት መጣና ዳዲ ልጸልይልህ ብሎ ድንገት ኦፊስ ላይ ቁጭ ብዬ ነበረ። መጥቶ ግንባሬ ላይ ያዘና በቃ በመውጫ በመግቢያ እግዚአብሔር ይጋርድህ ምናምን ብሎ ሲጸልይልኝ በቃ ሾክ ዳረኩኝ በእውነት። እንደዛ ነው እንግዲህ። በህፃናቶች ደግሞ ተናግሯል ማለት ነው። በቃ እኔ አምናለሁ ስህተቴን አምናለሁ። ደስ የሚለኝ ፓርት ሳጠፋ ይታወቀኛል። እንዴት ነሽ አንቺ? ጤና ሁሉ ሰላም ነገር አለው። ጠፋ እንዲያልኩኝ ስገባ አላይህም እና እንትላይ አላይህም 3 ቀን የሶሻል ሚዲያ ነገር እዚህ ላይ ፋሚሊ ልክ ነሽ። እኔም እኮ በቃ ሳላገኛችሁ እንትን ስል ማንም እዚህም ሳላያችሁ እንትን ስል የሚሰማኝ ስሜት አለ። የሚሰማኝ ስሜት አለ። ግን ያው እግዚአብሔር ይመስገን። እሄዳለሁ ቤተሰብ ይዘህ ቸርች ሄድና አረ ግድ ይላል። ከቸርች ሲጀመር ቀርቼ አላውቅም። አንገቴ ቢታረድ ቀርቼ አላውቅም። ቸርች ላይ ሳውንድ ሲስተም የምቆጣጠርላቸው እኔ አግዛቸዋለሁ በዛ እና ቀርቼ አላውቅም። ግን ቤት ውስጥ አላደለ ፕሬይንግ ታይም ምናምን አላደለ ከፈጣሪ ጋር የራስሽ ፕራይቬሲ የለም። እሱ ቆሟል። የቆመበት በቃ ቤት እመጣለሁ፣ ከስራ እመጣለሁ፣ የቀን ውሎዬን እጽፋለሁ፣ ምን ቀረ ምን ምናምን እላለሁ። ከእንደገና ዲዛይን አውጣለሁ ለሌላ ስራ፣ ኮምፒውተር ላይ ቁጭ እላለሁ ምናምን። ከዛ ይደክምሻል ኮምፒውተር ላይ። በቃ ሴጣን ነው ሁሉም። ቢዚ የሚያደርግሽ እኮ ሴጣን ነው ብለህ ነው። እኔ በዛ አምናለሁ። ለምሳሌ የቤት ገብተሽ የሆነ ሰዓት እንዳይኖርሽ ወይ የሆነ ስልክ ይደወላል፣ እንደዚህ ፕሊስ ምናምን ነገር ይሉኛል። ኦኬ አድራሻችሁን ላኩ። መጣሁ ለመለካት ማለት ነው ቤታቸውን።
መጣሁ ብዬ መኪና አሳስቼ ገና ገብቻለሁ እኮ ወጥቼ ሜጀርመንት ወስጄ እመጣለሁ። ፕሊስ እስቲሜት አውጣና ላክልኝ ይሉኛል። የእነሱን እስቲሜት ቁጭ ብዬ ሳወጣ ሰዓቱ ይሄዳል። ልክ ለእነሱ ኢንቮይስ እንደላኩላቸው ይሄ ነው ብዬ ቶታል ዳሜጃቸውን ይሄን ያህል ትከፍላላችሁ ብዬ ልክ ስልክላቸው ማዛጋት ጀምራል። ቀጥታ ወጥቼ እተኛለሁ ማለት ነው። ጠዋት ስትነሺ ልጆችሽን ታለባብሻለች፣ ትምህርት ቤት ድሮፕ ታደርጊያለች። ከዛ በኋላ በዛ ወደ ስራ ትሄጃለች። የቀን እስከ ኖርማሊ ይሄ ነው በቃ። እስከ ቅዳሜንም ትገቢያለሽ። የኛ ስራ እሁድ ብቻ ነው። እሁድ ይደክምሻል፣ ትነሻለሽ፣ በዛው ነው ቸርች። ቸርች ላይ ነው በቃ ጸሎት ያለው፣ በቤት ውስጥ የለም ማለት ይቻላል። ያ ደግሞ አይበቃም። ስትነሳ ቢያንስ እኔ ደግሞ ለየት የሚያደርገው ጆዬ ስነሳ ጠዋት ተመስገን ጌታ ኢየሱስ ክርስቶስ ብዬ ነው የምነሳ። የኔ ጌታ እላለሁ ተመስገን። እኔ አልዋሽሽም አልልም፣ አልዋሽም። እኔ አስቸግራቸው እኔ አልልም። ተነሳው ምንድነው ገና ግድግዳዬን አያለው። ምንድነው ዛሬ ስራዬ ምንድነው ማድረገው? ኦኬ ልጆቹን ራሱ ቁርስ እስኪበሉ እስኪጠግቡ ራሱ አልጠብቃቸው። ፋስት 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 ለ ዝም ብለህ አናግረው በቃ። ዝም ብለህ መንገድ ላይ ቢሆን እግዚአብሔርን ጌታ ሆይ በለ በቃ። ግዴታ እኮ አይደለም። ይህን ስጠኝ ይህን ስጠኝ ያውቃል እግዚአብሔር ምን እንደሚሰጥ። ሰጥቶኛል፣ ማመስገን ነው እንጂ አቃተኝ። ሰጥቶኛል እግዚአብሔር። እሱን እኮ ነው እግዚአብሔር ይመስገን። በቃ ተኝቼ ስለተነሳሁ ጤናማ ስለሆንኩኝ እዚህ መኪና ላይ ማብረር ስላለ እግር ስላለኝ ቴንኪው በለው በቃ። ያራሱ አመስግነው እንዴ እሱ ራሱ ያውቃል የሚሰጠን። አንዳንዴ ተንበር